በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 3 በዓታ ለእግዝእትነ ቅድስት ድንግል ማርያም ውስተ ቤተ መቅደስ። እመቤታችን አባቷ ኢያቄም እናቷ ሐና ይባላሉ። በብስራተ መልአክ እርሷንም ወልደዋታል። የብፅዓት ልጅ ናትና 3 ዓመት ሲሆናት ይህች ልጅ አንድ ነገር ብትሆን ከእግዚአብሔርም ከልጃችንም ሳንሆን እንዳንቀር ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን እንስጥ ብለው መባ ጨምረው ወደ ቤተ መቅደስ ይዘዋት ሄዱ። ሊቀ ካህናቱ በዚህ ሰዓት ዘካርያስ መጥቅ መትቶ ሕዝቡን ሰብስቦ የምግቧን ነገር ይያዝልኝ አለ። ወዲያው ሊቀ መላእክት ቅዱስ ፋኑኤል ኅብስት ሰማያዊ ጽዋ ሰማያዊ ይዞ ረግቦ ታየ። በዚህ ሰዓት ዘካርያስ ለእርሱ የመጣ መስሎት ዛሬስ ክብሬን በሰው ፊት ሊገልጸው ነው ብሎ ሊቀበል ተነሳ። መልአኩ ወደ ላይ ራቀበት። የእርሱ ተከታይ ስምዖንም እንኪያስ ለእኔ የመጣ ይሆናል ብሎ ሊቀበል ቀረበ። በዚህ ሰዓት መልአኩ እንደገና ራቀበት። ካህናቱም ሕዝቡም በተራ ቢቀርቡ ራቀባቸው። ምናልባት ጥበበ እግዚአብሔር አይመረመርም፣ ስለዚህች ብላቴና የመጣ እንደሆነ እነይ ሐና ትተሻ ትልፍ በይ አሏት። በዚህ ሰዓት ትታ ትልፍ አለች። እመቤታችንም ድክ ድክ እያለች እናቷን ስትከተል መልአኩ ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከመሬት ከፍ አድርጎ መግቧት አረገ። በዚህ ሰዓት ካህኑ ዘካርያስም የምግቧ ነገር ከተያዘልኝማ ትግባ እንጂ ብለው ከመካነ ደናግል አስገቧት። ከመዝ ነበርኪ ውስተ ቤተ መቅደስ ወመላእክት ያመጽኡ ወትረ ሲሳየኪ ከመዝ ነበርኪ አሰርተ ወክሌተ ዓመተ እንዘ ትትናዘዚ ማኅበ መላእክት። እመቤታችን ቅድስት ድንግል ማርያም ኅብስት ሰማያዊ ጽዋ ሰማያዊ እየተመገበች መላእክት እየጎበኟት 12 ዓመት በቤተ መቅደስ ኖራለች። ቤተ ክርስቲያናችን በዚህ ዕለት ከምታከብራቸው በዓላት በተጨማሪ ዕረፍቱ ለአቡነ ዜና ማርቆስ ብላት አክብራ አስባ ትውላለች። አቡነ ዜና ማርቆስ ሀገራቸው ዞረሬ ወይም ጽላለሽ ነው። አባታቸው ዮሐንስ ይባላል። የአቡነ ጸጋ ዘአብ ወንድም ነው። እናታቸው ዲቦራ ወይም ማርያም ዘመዳ ትባላለች። የአቡነ ቀውስጦስ እህት ናት። እርሳቸውም በብስራተ ማርቆስ ወንጌላዊ የካቲት 24 ተጸንሰው ህዳር 24 ቀን ተወልደዋል። በተወለዱ በሶስተኛው ቀን ከእናታቸው ጭን ወርደው እሰግድ ለአብ ወእሰግድ ለወልድ ወእሰግድ ለመንፈስ ቅዱስ ብለው 3 ጊዜ ሰግደዋል። 40 ቀን ሲመላቸው ሊያስጠምቋቸው ወደ ቤተ ክርስቲያን ወሰዷቸው። ካህናቱ በመጽሐፍ የሚያደርሱትን እሳቸው በቃላቸው አድርሰውታል። ከውሃውም ሲከቷቸው ቁመው እሰግድ ለአብ ወእሰግድ ለወልድ ወእሰግድ ለመንፈስ ቅዱስ ብለው 3 ጊዜ ሰግደዋል። በዚህ ሰዓት ውሃው ፈላ። ካህኑ እንድርያስ ይባላል። የአቡነ ጸጋ ዘአብ ወንድም ነው። የ72 ዓመት አረጋዊ ነበረ። ፈርቶ ወደ መቅደስ ሮጠ። በዚህ ሰዓት ቅዱስ ሩፋኤል ምን አሰፈራህ? ምንስ ያሮጥሃል? መላጣህን ተቀብተው ቢሆን ኖሮ ጸጉር ባበቀለልህ ነበር አለው። ከዚህ በኋላ ካህኑ ተጽናንቶ ሄዶ ከውሃው ጨልፎ መላጣውን ቢቀባው ጸጉር አብቅሎለታል። አቡነ ዜና ማርቆስ 5 ዓመት ሲሆናቸው ወስደው ለመምህር ሰጧቸው። በ3 ዓመት ብሉይ ሐዲስ አጥንተዋል። በ8 ዓመታቸው ማዕረገ ዲቁና ለመቀበል ወደ አባ ኢየርሎስ ሄዱ። ተቀብለው ሲመለሱ ሳይንት ላይ ሽፍቶች አግኝቷቸው የእጃቸውን በትር ሳይቀር ነጠቋቸው። በዚህ ሰዓት ወደ ጌታ ቢያመለክቱ በትሮቻቸው እባብ ሆነው ነድፈው ገለዋቸዋል። እንዲህ እያሉ አድገው 30 ዓመት ሲሆናቸው ማርያም ክብራ የምትባል ደግ ሴት አጭተው አጋቧቸው። እነሱም ልማደ መራዊ ወመራት ያደርሱ ብለው መጋረጃ ሲጥሉላቸው እህቴ የዓለም ኃላፊ ጠፊ ነው፣ ምን ይረባናል ብለን እናደርገዋለን አሏት። እኔም ብንተወው ወዳለሁ አለቻቸው። በሌሊት ወጥተው ሄዱ። እሷን መላእክት ጌቴሴማኒ ያደርሰዋት 7 ዓመት ኖራ ጥር 21 ቀን አርፋለች። አናብስት ቀብረዋታል። ጌታም ስለ ንጽህናዋ ስለ ምናኔዋና ስለ ተጋድሏ 3 አክሊል አቀዳጅቷታል። እሳቸውም መልአኩ ሀገረ ምሁር አድርሷቸው መስፍነ ብሔሩ አውጊትን ስለ ኢየሱስ ክርስቶስ አብላኝ አሉት። ኢየሱስ ክርስቶስ የምትለው እሱ ማን ነው አለ። አንተንም እኔንም የፈጠረ አምላክ ነዋ አሉት። ያንተ ይሆናል እንጂ የእኔስ አምላክ ማኮስ ነው አላቸው። እስኪ ማኮስን አሳየኝ አሉት። ከቤተ ጣዖቱ ወሰዳቸው። በእግራቸው ረግጠው አስመጡት። በዚህ ሰዓት ንጉሱ ተቆጥቶ አስሯቸው ሄደ። መልአኩ ፈቷቸው ሄደው ስለ ኢየሱስ ክርስቶስ ራበኝ አብላኝ አሉት። በድጋሚ ኢየሱስ ክርስቶስ የምትለው ምን አድርጎልሃል አላቸው። አንተን ከባህር ያሰጥምልኛል አሉት።
ወዲያው ምድር አፏን ከፈተች፣ በመካከላቸው ጥልቅ ቀላይ ታየ። እዋጋለሁ ብሎ ጦሩን ሲያነሳ ከነጦሩ ሰጥሟል። ወገኖቹ እኛ ሳምነናል እንዳንሞት አድነን እያሉ ተጫጫው። ቅስና ተቀብለው ተመልሰው አጥምቀዋቸዋል። ሚስቱ መግደርም ከ7 ልጆቿ ጋር አምና ተጠምቃለች። እሱንም ከ5 ዓመት በኋላ ጸልየው አድነውት የትሩፋት ስራ ሰርቷል። ከዚህ በኋላ ምድረ ጉራጌ ወርደው ህዝቡን አስተምረው ወደ ሃይማኖት መለሱ። የአዳል ንጉሥ አብድልማልንም ከነ ህዝቡ አስተምረው አሳምነው አጥምቀውታል። አቡነ ተክለ ሃይማኖት ከኢየሩሳሌም ከተመለሱ በኋላ አግኝተዋቸው ትሕትና ልማዳቸው ነውና አገልግለዋቸዋል። አንድ ቀን እንግዶች መጥተውባቸው እግር ሲያጥቡ ጎንበስ ቀና ሲሉ የጣሉት ፈላ። እነሳለሁ ብለው እጃቸውን ቢሰዱ ፈጃቸው። ዋይ አሉ። አቡነ ተክለ ሃይማኖት ከተግባር ቤት መጥተው እፍ ቢሉባቸው ተፈውሰዋል። እኒያ እንግዶችም እያደነቁ ተመልሰው ያዩትን የሰሙትን ሁሉ ለመስፍነ ብሔሩ ለድል አሰግድ ነገሩት። መስፍነ ብሔሩ ድል አሰግድ ግን መምለኪያ ጣዖት ነበረ። አጠፋቸዋለሁ ብሎ ሄደ። የቆመበትን ገደል ከ3 ከፍለው ጠንቋዮቹን አስጥመው ይህን አሳይተው አሳምነው አጥምቀው መልሰውታል። አቡነ ተክለ ሃይማኖትም በሚሄዱ ጊዜ ማዕረገ ምንኩስና ሰጥተዋቸዋል። መንገድ ሲጀምሩ ዛፉ ድንጋይ ሁሉ በግራ በቀኝ ሆኖ ተከተላቸው። በዚህ ሰዓት በቃላቸው ተናግረው በቦታቸው አጽንተዋቸው ሂደዋል። አቡነ ዜና ማርቆስም ማዕረገ ምንኩስና ከተቀበሉ በኋላ ደብረ ብስራትን ገድመው እያስተማሩ ሲኖሩ ብዙ ታምራት አድርገዋል። በ200 አናብስት በ200 አናምር ታጅበው በደመና ተጭነው ደቅ ደርሰው ተመልሰዋል። በሌላም ጊዜ ሄደው ቅዳሴ ገብተው ሲቀድሱ ሲያቆርቡ ከደቀ መዛሙርቱ ብዛት ፀሐይ ልትገባ ሆነ። ወደ ጌታ አመልክተው አቀብለው እስኪፈጽሙ ድረስ ፀሐይ ባለችበት ቆይታለች። በ8 እንጀራ 800 መነኮሳት መግበው 103 መሶብ ትራፊ አንስተዋል። ከዚህም የበዙ ታምራት ሲያደርጉ ኖረው በተስፋቸው ያመነ በኪዳናቸው የተማጸነ ዋጋውን እንደማያጣ ጌታ ተስፋቸውን ነግሯቸው በተወለዱ በ140 ዘመናቸው በዚህ ዕለት አርፈዋል። የእስክንድርያው ሊቀ ጳጳሳት አባ ዮሐንስ ለቀብራቸው ደርሷል። ደቀ መዛሙርቶቻቸው ሳይቀብሩ የቅዳሴ ጊዜ ደርሶባቸው ሊቀድሱ ቢሄዱ በሩ አልከፈት አላቸው። ሄደው ቢማጸኗቸው ሊቀ ጳጳሳቱን አቁማቸው ቅዳሴ ብትገቡ ደግ ነውን? አሁንም ካለበት አድርሱኝ አሏቸው። ወስዷቸው አባ በጸሎትህ አትርሳኝ አሉት። ከዚህ በኋላ ገብተው ቀድሰው ቀብረዋቸዋል። በዓመቱም ፈቃደ እግዚአብሔር አድርሶት በዓላቸውን አክብሮ ንጉሱ እንድርያስ ይባላል አብሮ ተገኝቷል። መነኮሳቱ ሄደው ንጉሥ ሊቀ ጳጳሳቱ ያለ ስንዴ አይመገቡ፣ እኛ ደግሞ ያለ ገብስ የለንም አሉት። ከመስፍነ ብሔሩ ላከበት። መስፍነ ብሔሩ ንፉግ ነበርና የለኝም ብለው ይጣላኛል፣ በወስድለትም ነገ ነገ አምጣ እያለ ያውከኛል፣ አይቶ ይናቀው ብሎ ባሪያው የምትበላው ያልበሰለ ቂጣ አለ ዛጤ ይባላል። ያን በመሶበ ወርቅ አስይዞ ሄደ። ንጉሱ ደስ ብሎት ልየው ልመርምረው ሳይል ወስዳችሁ ስጡት አለ። ወስደው ሰጡት። ቢያየው ያልበሰለ ቂጣ ነው። ይህንንም ሲያዩ ንጉሳችሁ የሚመገበው ይህን ነው አላቸው። ሄደው ስለምን እንዲህ አደረግብን ንጉስ አሉት። ንጉሱም ሸፋፍኖ ቢያመጣው ጥሩ መሰለኝ ብሎ ግረፉት አለ። መስፍነ ብሔሩም በውኑ እንዲህ የማደርጉኝ ነውን? ይህች ባሬ ከቤቴ ምንም ሳይጠፋ የምትበላው ይህንን ነው፣ ይህንንም ያደረገች እሷ ናት አለው። በዚህ ሰዓት ንጉሱ ግረፏት አለ። ባሪያዋም ባላወኩት ባልሰራሁት ነገር እንዴት እገረፋለሁ? አባቴ ፍረድልኝ አለች። 2 ጊዜ መተዋት 3 ጊዜ እንደግማታለን ሲሉ መግረፊያው ተበጣሶ ወደቀ። ያንንም መስፍን መብረቅ መጥቶት ሞተ። ባሪያዋም እየተደሰተች ዛጤዋን ይዛ ስትመለስ ነዳያን ስመ እግዚአብሔር ጠሩባት። እሷም ለነዳያን ሰጠቻቸው። የተቀበላት አንካሳ ነበር። እግሩ ድኖለት ይዞ ወደ ውስጥ ሮጠ። ሌሎቹ ንጉስ እርዳን አሉ። አስመጥቶ ቢያከፋፍላቸው ያን የቀመሱ ዕውራን አይተዋል፣ ደንቆሮዎችም ሰምተዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ሰዓሊተ ምሕረት የዓለም መድኃኒት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከጻድቁ ረድኤት በረከት ይክፈለን፣ አሜን።